የት ነህ? ሲደብረኝ እኮ ቤት ገብቼ ፊልም እያየሁ ነው። እና አትወጣም? ባክሽ መኪናዬን ላሳጥብ ሰጥቻታለሁ። በኋላ አገኝሻለሁ። በቃ እሺ፣ መኪና ታጥቦ እንደጨረሰ ደውልልኝ፣ እንወጣለን። እሺ እሺ። እንዴ ዮናስ እዚህ ምን ያደርጋል? አንቺ ፍቅረኛሽ ምን ይሰራል ነበር? ብዙ ሱቅ አለው። ምን ነው አደል? ቀልደኛ እታች ሰፈር ቁጭ ብሎ ቻል ጉሊት ላይ ሁሌ እንዳዋረርሽ ጂጂና ምትዩም በዩ ምን ዘንድሮም አልቀረም። ምሩ ምን ሰራለሽ እዚህ? አልጋህ በጣም ያምራል። ተኝቻለሁ ነበር። በጣም ውሸታም ነህ። ዋሽቼሽ አይደለም ልትለኝ? አይደለም እናቴ በጣም አሟት ስለነበር ትንሽ እንድታርፍ አስገብቻት ነው። ደግሞ ሌላ ውሸት። እናቱ ጉሊት ነው የምትሰራው? አዎ። ቆይ ለምን ዋሽ ተቀረብከኝ? ዋሽቼ አይደለም የቀረብኩሽ፣ ራሴን ለማኖር የሚበቃ ነገር አለኝ። እውነት? እነዚህ ምን ትሰራለህ? እናቴን ብዙ ጊዜ ይህን ስራ ላስቆማት ፈልጋለሁ። እሷ ግን ወጥቼ ስገባ ነው ሰላም ማገኘው ብላኝ እምቢ አለችኝ። ከዚህ ቦታ ተነስ። ማይሆን ምክንያት ረዳኝ። ወንድምና ቤተሰብ አለኝ። እማዬ ምርጫ አትስጪኝ። የአንቺን ክብር ላስበልጥ ወይስ የእናቴን ፍላጎት? የሚጠቅምን አንተ ታውቃለህ። ምረጥ ካልሽኝ ያለምንም ሀሳብ እናቴን ነው የምመርጠው። እሳቸውስ የሚያስፈልጋቸውን ነገር ብናሟላላቸው ሀሳባቸውን አይቀይሩ? ችግሯ እኮ የገንዘብ አይደለም መስራት የመፈለግ እንጂ። እኔ እኮ ግራ የሚገባኝ ችግሯ የገንዘብ አይደለም። ምን የገንዘብ ችግር ካልሆነ ደህና ቦታ ሱቅ ከፍተህ እንትን አትልላቸውም እንዴ? መንገድ ላይ ጉሊት የምታስቀምጣ ከዛ ስትያዝ ምናምን መኪና ምናምን ብለህ እያሳጠብኩ ብለህ ወሬ እያወራ እንደምታስቢው አይደለም። ምክንያቱ ራሱ እንዴት ነው? ምን አይነት ምክንያት ነው ኬማፕ ያረክበት ራሱ? የሚመስል ነገር አሰሩም እናንተ